በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ ያያሉ የገናናው የልዑል እግዚአብሔር ልጆች የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን ወዳጆች እንደምን ዋላችሁ? እንደምን አመሻችሁ? እንኳንም በዕለቱ ታስበው ለሚሉ ወርኃዊና ዓመታዊ ክብረ በዓል እንኳን በሰላም በጤና አደረሳችሁ አደረሰን። ውድ ቤተሰቦች ይህን ቪዲዮ ስትመለከቱ ሰብስክራይብ፣ ላይክ እንዲሁም ኮሜንት አስተያየታችሁን ከመጻፍ ወደ ኋላ እንዳትሉ ሸር እያደረጋችሁ ለቤተሰቦቻችሁ እና ውድ ቤተሰቦቼ ከዛሬ 2 ዓመት በፊት ማለት ነው የጻድቁ የአቡነ ተክለ ሃይማኖት ማህበር የምንገለገልበት ነበረ እና ኪነ ጥበብ የተዘጋጀ እና የተቀረበ ነበረ ማለት ነው። ተጓደኞቼ ጋር እስኪ ትጋበዙልኝ ዘንድ እወዳለሁ እና ምናልባትም ትማሩበት ይሆናል። ስለ ልደት ነው። አንገት ተቆርሶ የከበረ ልደት የሚል ነው ማለት ነው። ታዳምጡት ዘንድ በትህትና ጠይቃለሁ። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ውድ ቤተሰቦቼ ሁላችሁንም ስለ ሁሉም ነገር አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁ የኃያሉ የገናናው የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች እንደምንሰነበታችሁ እንኳን ለጻድቁ ለአቡነ ተክለ ሃይማኖት ቁጥር 86ኛ ዓመት የምስረታ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። እነሆ በዓሉን ምክንያት በማድረግ መንፈሳዊ ጭውውት ይዘን ቀርበናል። ርዕስ አንገት ተቆርሶ የከበረ ልደት። አዘጋጅ ሲሳይ ወለተ ኪሮስ፣ አቅራቢ እህታችን ወለተ ኪሮስ እንዳስቴር፣ እህታችን ወለተ ሚካኤል ቅድስት እንደ ናርዶስ፣ እህታችን ወለተ ሚካኤል ሽብር እንደ ሶስና በመሆን ነው። እነሆ ትከታተሉን ዘንድ በትህትና እንጠይቃለን። ወይ ምን ነው ዛሬ ስራ እንኳን ገብቼ ድብርት አለቃለኝ። ወይ እረስቸው ዛሬ ለካል ልደቴ ነው፣ የተወለድኩበት ቀን ነው። ተመራና የሚደውልብን እስኪ ቆይ ላንሳው። ቆይ ደግሞ እግዚአብሔር ይመስገን። ሰላም ነው አስቱ? ምን ነው ድምፅሽ ገና መነሳትሽ ነው እንዴ? አሉ ይመስገን። ብታይ ድብርት ልሞት ነበረ። አሁን ግን ደስ አለኝ። ለካ ልደቴ ነበር ሳስታውስ። መልካም ልደት ለራሴ። መቼም የሚያስታውስ ጓደኛ የለኝ። አላልሽም? መልካም ልደት ጓደኛዬ። እቤት ስወጣ በኬክ አከብርልሻለሁ ብዬ እንጂ እረስቼው አይደለም ነበር። ውይ ቀልለሽ ሞተሻል። የምሬን ነው እኮ። እንኳን ኬክ ልቆርሽልኝ በስልክም ለመጻፍ ይከብድሻል። እኔ እኮ በየፌስቡኩ በየዋትሳፕ ጀርባው መልካም ልደት ጓደኛዬ እያሉ አብረው እያከበሩ ኬክ እየቆረሱ ሲለቁ ቀናለሁ። እንደነሱ አይነት ጓደኛ አንድ እንኳን የለኝም። ሳሳዝን
አይ አስቱ ትገርሚያለሽ ግን እህቴ፣ መወለድሽ ለመልካም ያደርግልሽ፣ እድሜ ለንስሐ ይጨምርልሽ። ሲጀመር ከቻልሽ የልደትሽ ቀን ለምሳሌ ዛሬ ጻድቁ አባታችን አቡነ ሀብተ ማርያም ናቸው። እድሜሽ መልካም እንዲሆን በጻድቁ አባታችን በአቡነ ሀብተ ማርያም ስም ዝክር ብዘክሪ ድሆችን መመገብ ትችያለሽ። ይህ ዘመን አመጣሹን ተዩ። ሀገር ቤት ሆነን የተወለድንበትን ቀን የምናስታውሰው እድሜ ስንቆጥር ነበረ። ግን ይኸው ዛሬ የውጭ ሀገር ናፋቂና ተከታይ ሆነናል፣ ተንዘላዘልን። እጭ አንቺ ደግሞ እንግዲህ ቄስ ቄስ አያጫውትሽ። ሆይ በያሁን ሱስና ነንጫት። እሺ እንዳልሽ እርግጠኛ ነኝ እሷም እንደኔ እንደምትልሽ። ቆይ ልደውልባት። ሄሎ ሄሎ፣ ሰላም እንዴት ነሽ? ሶስና ደህና ነሽ? አስቴር አለች መስመር ላይ። ቆይ ልቀይጥሽ። መታለች አስቱ። እግዚአብሔር ይመስገን ደህና ነኝ። ናርዲ እንዴት ናችሁ? አስቱ እናንተ ደህና ናችሁ? እግዚአብሔር ይመስገን ሰላም ነን። ሶሲ እንኳን ደህና መጣሽ። እህቴ ሶስና፣ ዛሬ እኮ የአስቱ ልደት ነው። እንኳን ተወለድሽ በያትና የሆነች ጽሑፍ አለች እንድናካፈላት። ውይ ነው እንዴ? እሺ እንኳን ተወለድሽ፣ መወለድሽ ለመልካም ይሁንልሽ። እሺ ናርዲ። አሜን። ግን ምን አስባችሁ ነው? ቆይ ምንም ማለት አይደለም። እስኪ ስለ ልደት እንበልሽ እንድትረጂ ያህል አንገቱ ተቆርጣ የከበረ ልደት ዲያቆን ሄኖክ ኃይሌ ከጻፈው ከሶስና ጋር ትንሽ እናካፍልሽ። በመጽሐፍ ቅዱስ ልደት ያከበሩት የግብፅ ንጉሥ ፈርዖንና የይሁዳው ገዢ ሄሮድስ ናቸው። እርግጥ ነው ልደትን ማክበር በአሕዛብ ነገስታት ቢዘወተርም የሚነቀፍ ነገር አይደለም። ምክንያቱም መጽሐፍ ቅዱስም የሚጀምረው የሰማይና የምድርን ልደት በሚተርከው ኦሪት ዘልደት ነው። እግዚአብሔር አምላክ ሰማይንና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። ዘፍጥረት ምዕራፍ 2 ከቁጥር 4። ትልቋ አፈር መሬት በ7 ዓመት ማረፏን አይተን እኛም በ7 ቀን እንደምናርፍ የምድር ልደት መተረክ አይተን ልደታችንን ብናከብር ክፋት የለውም። የቸሩ መድኃኔዓለም ልደትን ከፍ አድርገን የብዙ ቅዱሳን ልደት ደግሞ እንዲሁ በቤተ ክርስቲያን ማክበራችን ልደት አንዱ እግዚአብሔርን ማመስገኛ ቀን ስለሆነ ነው። ከኦርቶዶክስ አብያተ ቤተ ክርስቲያን እያንዳንዶቹ ደግሞ የቤተ ክርስቲያን ቀን ብለው የሚያከብሩት ለዳግም ልደት ክርስትና የተነሱበትን ቀን ነው። በዛሬው ዕለት ሄሮድስ ያከበረው ልደት ግን እጅግ የተረገመው ልደት ነበር። ተጋባዦቹ የንጹሑን ሰው ደም የጠጡበት ልደት ሄሮዳዲያ እንደ ታላቂቱ ባቢሎን በሰማዕቱ ደም ሰክራ የዋለችበት የልደት ግብዣ ቀን ነበረ። በዚህ ልደት የተቆረሰው ኬክ አይደለም። በዚህ ልደት እፍ ተብሎ የጠፋው ሻማ አይደለም። በሴፍ ተቆርሶ በሳህን የቀረበው ከሴቶች ከተወለዱ ሁሉ የሚመስለው የሌለ ቅዱስ ሰው አንገት ነበር። በሻማ ፈንታ የጠፋው ክርስቶስ እርሱ የሚያበራ መብራት ነበር። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ ብሎ የተናገረለት መብራት ቅዱስ ዮሐንስ ነበር። እርግጥ ነው በልደት ስበብ ብዙ ኃጢአት ይሰራል። በሄሮድስ ልደት ግን የተሰራው ግፍ ዓለምን የሚያንቀጠቅጥ ግፍ ነው። ሄሮድስ የገደለው ማንን ነው? ነቢይ ነውን? እውነት እላችኋለሁ ከነቢይ የሚበልጠውን ነው። ከሴት ከተወለዱ ሁሉ እንደ መጥምቀ መለኮት ቅዱስ ዮሐንስ ያለ አልተነሳም። አንድ ሰው ብቻ የገደለ መስሎታል። እርሱ የገደለው 10 ሰው ነው። ከነቢያት የመጨረሻውን ነቢይ፣ ከሐዋርያት የመጀመሪያውን ሐዋርያ ገደለ። ለብዙዎች የንስሐ ሰባኪያቸውን፣ ለብዙዎች አጥማቂያቸውን ገደለ። መለኮትን ያጠመቀውን ወደር ያልተገኘለትን አጥማቂ ገደለ። አንገቱ ተቀልታ ለሚያይ ወንጀለኛ ይመስለዋል። እርሱ ግን ብቻውን በበረሃ የኖረ ባህታዊ ነበረ። ጮማ ያልቆረጠ፣ ጠጅ በአፉ ያልዞረ፣
በልብስ ያላጌጠ ሰውነቱ በኃጢአት ያላሳደፈ መናኝ በዚያች በተረገመች የልደት ቀን አንገቱ በሳህን ቀረበ። የሐዲስ ኪዳኑ ናቡቴ ሕገ እግዚአብሔርን ርስት አድርጎ በኤልዛቤዋ ሄሮዳዲያ ምክር በሄሮድስ ትእዛዝ ተገደለ። የሐዲስ ኪዳኑ ኦርዮ የሄሮድስን አመንዝራነት ለመደበቅ በግፍ ተገደለ። ልበ አምላክ ቅዱስ ዳዊት ኦርዮንን ባስገደለ ጊዜ በእጅ ዙር አደረገው እንጂ በፊት ለፊት አላደረገውም። በኋላም እድሜውን ሙሉ አልቅሷል። ሄሮድስ ግን ሐዘኑ የበለጠ ነበር። ቅዱስ ያሬድ ቢበላው ይሻላል ባለለት መሐላው አሳብቦ ታላቁን ነቢይ አንገቱን ቀላው። ቅዱስ ኤፍሬም አዳምን በጎኑ አጥንት በሔዋን ድል የነሳው ሰይጣን ሄሮድስን በጎኑ አጥንት በሄሮዳዲያ ድል አደረገውና ቅዱስን ዮሐንስን ገደለው ይላል። በቤተ መንግስቱ መካከል የመጥምቀ መለኮት ቅዱስ ዮሐንስን አንገት እንደ ምግብ በሳህን ይዘሽ ለእናትሽ ያቀረብሽ አንቺ ሴት ምንኛ ብትረገሚ ይሆን? በምድረ በዳ የጮኸ አፉን ክፉ ያላዩ ዓይኖቹን ምላጭ ያልነካው ፀጉሩን በሳህን ላይ ይዘሽ ስትሄጂ ምን ተሰምቶሽ ይሆን? መጥምቁን በመግደል ኃጢአትን መሸፈን አይቻልም። ቅዱስ ኤፍሬም የዮሐንስ ራስ የገዳዮቹን ኃጢአት አጉልቶ የሚያጋልጥ መብራት ነበረ። ዮሐንስ በቃሉ ከተናገረው በላይ በሞቱ ኃጢአታቸውን ከፍ አድርጎ አሳየ ይላል። ክፋታቸውን ለመደበቅ እንደ ሄሮድስ ንጹሐንን የሚያስሩ የልባቸውን ሰርተው በሞት ጊዜ የውሸት የሐዘን መግለጫ የሚሰጡ ሁሉ መጨረሻቸው እብደት ነው። ከማንም በላይ የሟች ደም የሚጮኸው በገዳዩ ሕሊና ውስጥ ነው። ገድሎ ተረበሸ። አይሁድ ጌታ ለመነሳቱ ብዙ ምስክር ቀርቦላቸው ያላመኑትን፣ እርሱ ግን ያለ ማስረጃ መጥምቀ መለኮት ቅዱስ ዮሐንስ ተነስቷል ብሎ መዘላበድ ጀመረ። ሰማዕት ሲሆን በገዳዩ ዮሐንስን በሰይፍ መቅላትና ስብከቱን ዝም ማስባል የሚቻል መስሎት ነበር። ዮሐንስ ግን ሰማዕት ሲሆን በገዳዩ ሄሮድስ ልብ ውስጥ ስብከት ጀመረ። እኛ ቆመን ስንለፈልፍ አንሰማም። ቅዱስ ዮሐንስ ግን ሞቶ ገዳዩን አስጨነቀ። ነቢዩ ኤርምያስ ጉድጓድ የጣለው ንጉሱ ጻስፎርን ከእንግዲህ ስምህን ማጎርሜሳቤብ ነው፣ ለራስህና ለወዳጆችህ ፍርሃትን አደርጋለሁ እንዳለው የመጥምቁ ገዳዮች ገደልን አረፍን ሲሉ ለራሳቸውና ለቤተሰባቸው ፍርሃት ሆኑ። ንጹሐኑን መግደልና በሞታቸው መሳቅ ይቻላል። የደማቸው ድምፅ ግን ከራስ ከህሊና ማጥፋት አይቻልም። አሁንም እንላለን ከሟች በላይ ገዳይ ያሳዝናል። አስቴር በመሀል ሳናስገባሽ እንደተረዳሽን እናስባለን። እውነት ነው። አመሰግናለሁ። ቃለ ሕይወትን ያሰማልን፣ ጸጋውን ያብዛላችሁ፣ በቤቱ ያጽናችሁ። ለመምህራችን ለጻፈልን እግዚአብሔር ጸጋውን አብዝቶ ይስጥልን። እውነት ነው እኮ ግን እኔ ግን ይህን ያህል ስለ ልደት መረጃው የለኝም ነበረ። ዝም ብዬ ነበር ልደት ላክብር፣ ልደቴን ምነው አደረሰሽ አላሉኝ የምለው። እውነት አመሰግናለሁ ይህን እንዳውቅ ስላደረጋችሁኝ። ከዚህ በኋላ ቅዱሳንን እዘክራለሁ በልደተ ቀኔ። አሜን። ምስጋና ለእግዚአብሔር። እሺ አሁንስ በሰው ቤት ሆነን ነው እንበል። ግን ይህ ልደት የሚባለው ጣጣ ላይ በየከተማው ስንቱን አላመነዘረምን? ስንቱ አልዘሞተምን? ስንቱ ሰክሮ አልተገዳደለምን? ዛሬ እንደ ትንሽ ያየነው ነገር ትልቅ ከሆነ በኋላ እንመልሰውም። ከአሁኑ ልደት ምን ማለት እንደሆነ ብንረዳ ግን በኋላ የምናደርገውን እናውቃለን። በሉ ስራ ሊገባ ነው። ደህና ዋሉ። አሜን አሜን አሜን። እህታችን አስቴር በትክክል ሶሲ፣ እግዚአብሔር ማስተዋሉን ያድለን። እስቲ ደህና ዋሉ። አስቴር በይ ቻው። ሕይወትሽን ጽድቅ ሰርተሽበት አሳልፊው። ቻው።
ስትከታተሉት ውድ የልዑል እግዚአብሔር ቤተሰቦች እስካሁን ስትከታተሉት የነበረው ጭውውት በዚህ ተፈጽሟል። ስላዳመጣችሁን ከልብ እናመሰግናለን። ከቀሪ ፕሮግራሞቻችን ጋር አብራችሁን ትቆዩ ዘንድ በትህትና እንጠይቃለን።